متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام، ألا وهي السلام عليكم ورحمة الله وبركاته። كزارو رأسي إن شاء الله يبزو تشاتو طياقي له هنا ملاشون إن شاء الله كشيخ صالح الفوزان حفظه الله يمنا دامتي هنا المالسنو يهم እንግዲህ አንድ ግለሰብ የትኛውንም ግለሰብ ተነስቶ ካፊር ነህ ማለት ይችላል ወይ የሚለው ጉዳይ ላይ ማለት ነው። ይህ ሲባል ያው መቼም ነጥቡ ምን እንደሆነ ለሁላችሁም ግልጽ ነው ብዬ አስባለሁ። እንደ ነሷራና ይሁዲ እነሱ መሰለ ሳይሆን ሙስሊም ነኝ ብሎ ለምሳሌ በአላህ የሚያሻርክ ከሆነ እሱ ላይ ነው ያን አካል ታዲያ የትኛውም ግለሰብ ተነስቶ ነው ወይ ሁክም የሚሰጥበት በሚለው ላይ የብዙዎቻችሁ ጥያቄ ስለሆነ ማለት ነው። ይህም ምላሹን ከራሴ ሳይሆን ከሼክ ሷሊህ አልፈውዛን ሐፊዘሁላህ ምላሹን የምናዳምጥ ይሆናል ማለት ነው። እንደ መንደርደሪያ አንድ ሐዲስ ላስታውሳችሁ ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም አቡ ሁረይራ በዘገበው ሐዲስ من يلالو أسرف رجل على نفسه فلما حضره الموت أوصى بنيه فقال إذا أنا مت فاحرقوني ثم اسحقوني ثم ذروني في الريح في البحر فوالله لئن قدر علي ربي ليعذبني عذابا ما عذبه به أحدا. قال ففعلوا ذلك به فقال للأرض أد ما أخذت فإذا هو قائم فقال له ما حملك على ما صنعت فقال خشيتك يا رب أو قال مخافتك فغفر له بذلك العلم. طيب እዚህ ጋር እንግዲህ ዋናው አላማ እዚህ ጋር ምንድነው? የሆነ አካል በፊት ሰዓት እንግዲህ ባለፉ ህዝቦች መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ? ይህ ሰውዬ በነፍሱ ላይ በጣም ወሰን በማለፍ ነፍስያውን በወንጀል ያኒ ዘፈቃት። ላኪን ሞት አይቀርምና ፈለማ ሐደረሁ الموت ይህ አካል ሞት በተጣለው ጊዜ ታዲያ ምን አለ? አውሷ በኒሂ ልጆቹን አደራ አለ። ምን ብሎ إذا أنا مت فأحرقوني على أني سموت أقاتلين ثم يسحقوني ثم ذروني في الريح في البحر. عندنا روالي في اليم من المال تمسسينه في اليم مالت وكانوا صوت عند مالتنا إن أسمين نقدر أقاتلاتشوا أحمد أدرجونا بحر وسط بتروني على لا من دنه هنا أدرجوا عندي كسر مالنا كزمنا له فوالله لئن قدر علي ربي لا يعذبني عذابا ما عذبه به أحدا للا وتعالى من العالمين من الله. طيب እና አላሁ ሱብሓነሁ ወተዓላ እኔን እኮ መቀስቀስ ቢችል አንድም አካል ቀጥቶ ማያቀውን ቅጣት ነው የሚቀጣኝ አለ። ግን ይህን ካደረጋችሁብኝ አላህ ስለማይቀሰቅሰኝ መቀስቀስ ስለማይችል ከቅጣት እድናለሁ አለ ይህ ሰውዬ ማለት ነው። እዚህ ጋር ልብ በሉ የአላህን ቁድራ እየካደ ነው እዚህ ጋር። ምክንያቱም አመድ ሁኛ አጽሜ ባህር ውስጥ ከተረጨ አላህን መቀስቀስ አይችልም እያለ ይህ ሰውዬ ማለት ነው። አላህ ደግሞ ሁሉ ነገር በመስራት ላይ ኢነላህ ዐላ ኩሊ ሸይኢን ምንድነው ቃድር ቻይ ነበርኮ። ግን ይሄ ሰውዬ አይኔ አጽሜ ከተረጨ አላህን መቀስቀስ አይችልም ማለት ላኪን አላህ ሱብሓነሁ ወተዓላ መሬት የያዘችውን ሁሉ እንድታወጣ አደረጋት። ያ ሰውዬው እንግዲህ መጨረሻ ላይ الله سبحانه وتعالى كسكسوا لحكمته مالسنو فقال له ما حملك على ما صنعت بسره سر عليه تدا من الناس استونو يهن كله درج تدرك قال سو يوم على خشيتك يا رب وقال مخافتك فغفر له بذلك يسوي انتن كمفراتي تنسنو والله ويهن ادرك سالو الله بزيه اما كينت ያው ይህን ሰው የማረው ከምን አንፃር ነው ታዲያ? እንደ ሞቶ መቀስቀስ እየካደ ሰውዬ እንደ ተማረው የሚል ጥያቄውን ይመጣል እዚህ ጋር። ምክንያቱም ሞቶ መቀስቀስን ማስተባበል ወይ የአላህን ቁድራ ላይ ሸክ ካደረበት አንድ አካል ምንድነው ካፊር ነው ከእስልምና ይወጣል። باتفاق العلماء باتفاق المسلمين بل በሙስሊሞች ስምምነት ማለት ነው። ሞቶ መቀስቀስን የካደ ይህን እኔ ሳይሆን ሼክ አልእስላም ተይሚያ ረሂመሁላህ ይህን ነገር ይህን ማስረጃ አድርጋ ያመጣሉ። ለምሳሌ وكذلك الشيخ العلامة ابن عثيمين على قواعد المثلى في أسماء الله وصفاته الحسنى بتسوي كتاباته عليه ይህንን ማለት ነው ኢብኑ ተይሚያ ረሂመሁላህ ሼክ አልእስላም ተይሚያ እሱ ያቀረበውን ማስረጃ አድርገው ያመጣሉ። እዛ ላይ ኪታቡ ላይ መመልከት ይችላልላችሁ ማለት ነው። እና እዚህ ጋር ዋናው አላማ ምንድነው? ይህ አካል አላዋቂ ነበር ይላሉ። ባለማወቁ ነው አላህ ይቅር ያለው እንጂ እያወቀ ቢሆን ኖሮ ያለህን ቁድራ ያስተባበለው አላህ ይምረውም ነበር። ላኪን ከጀህል አንፃር ነው ካለማወቁ አንፃር ነበር። እኔ እንደው አመድ ሁኜ ባህር ውስጥ ከተረጨው አላህ ይቀሰቅሰኝም ማለት ሰው እዚህ ጋር ይሄ እኮ ክህደት ነበር የአላህን ቁድራ መካድ ማለት ነው። ላኪን ግን ይህ ሰውዬ ካለማወቅ አንግል ስለሆነ አላህ ይቅር ብሎታል አሉና ይህን አንግል በማድረግ አንድ ሰው አሁንም ላይ ባለማወቅ በስህተት እያወቀ ሳይሆን በስህተት የሆነ ከእስልምና ጋር የሚጋጭ ነገር ቢሰራ ይህን ሰውዬ ቢዐይንህ እሱ ራሱ ላይ ቆርተን አይ አንተ ካፊር ነህ ብለን ልንለው አንችልም ይላሉ። እስከመቼ ያን ነገር ባጢልና ኩፍር መሆኑን እስከምንገልጽለት ድረስ ይላሉ። እዚህ ጋር ልብ በሉ አና ከፍርም ወይስ ሙሽሪክ አንልም እኮ እየተባለ አይደለም። እዚህ ጋር የተሳሳተ አርደን እንደተረዱ
የትኛውም አካል ሽርክያትና ኩፍርያትን የሚሰራ ከእስልምና ያስወጣዋል፣ ሙሽሪክ ካፊር ይባላል። ላኪን መቼ ማስረጃ ይቆምበት ነው። እዚጋ ነው ዋናው ነጥብ ማለት ነው። ይሰጠው ማስረጃው ይገለጽለት። እምቢ ካለ ይዛኔ ታከፍረዋለህ። ነዓም በዚህ ምንም ውልውል የለም ማለት ነው። ላኪን ዋናው መስአላ እዚጋ ምን ላይ ነው ደግሞ? እሺ ማስረጃ ቀርቧቸው የለም እንደ አሁን ላይ ብዙ ሰዎች እኮ በቃ ያውቃሉ እያወቁ የሚያጠፋሉ የሚለው ላይ ነው አሁን ደግሞ ትልቁ ነገር ማለት ነው። እያወቁ የሚያጠፋሉ። እሺ እነሱ ይወቁማ ይወቁ ማን ነው ታዲያ እነዚህን አካላቶች? ለምሳሌ አንተ ሙሽሪክ ነህ፣ በቃ ሙሽሪክ ብያለሁ፣ አንተ ካፊር ነህ፣ ካፊር ብያለሁ ሊል የሚችለው ማን ነው? አሁን እዚጋ ነው ዋናው ነጥቤ ማለት ነው። ይሄን ጉዳይ ሼክ ሷሊህ አልፈውዛን እሳቸው ምላሽ ይስጡና እናዳምጥ። سائل يسأل يقول فضيلة الشيخ سؤاله هل يجوز لطالب العلم الذي تمكن من مسائل التكفير أن يكفر شخص بعينه دون الرجوع إلى العلماء اعتمادا على ما عنده من العلم في مسائل التكفير؟ مسائل التكفير أمرها خطير، مزلة أقدام ومظلة أفهام، يرجع فيها إلى أهل العلم، ولا يحكم على أحد بالكفر إلا إذا قدم للمحكمة الشرعية ونظرت في ما يقتضي كفره من القول والعمل فيكفر. أما إن كل واحد يكفر هذا الأمر لا يجوز. نعم. فضيلة الشيخ هل يجوز لطالب علم يدرس في هذه الجامعة؟ لكن على سبيل العموم تقول من فعل كذا أو قال كذا أو اعتقد كذا فهو كافر. أما التعيين والأشخاص فلا بد أن يرجع أمرهم إلى المحاكم الشرعية مع الإثبات عليهم. نعم. ያው አረበኛው የሚገባቸው ግልጽ ነው። ምንዳሻቸው አይደለ? አንድ ጣሊብ العلم የሆነ አካል በማክፈር መስአለ በቃ ብቃት ያለው የሆነን አካል ማለት የሆነን ግለሰብ እሱ ላይ خلل ካየበት ያ የሚያከፍር ጉዳይ ተውበት ማክፈር ይችላልና አሉ። ይህ ጉዳይ የእውቀት ባለቤቶች እነሱ ብቻ ላይ የተገደበ ነው አሉ። የትኛውም ጣሊብ العلم ተነስቶ የሚሰራው የሆነ ጉዳይ አይደለም። ይሄ ትልቅ የሆነ خطير የሆነ መስአላ ነው እያሉ ነው። እኔ አይደለሁም ይሄው አረበኛ የምትፋሙ ከራሳቸው አንደበት ማለት ነው። የትኛውም ጣሊብ العلم እየተነሳ አይደለም ይሄን የሚናገረው ማለት ነው። እኔም አንቺም አንተም ማለት ነው የትኛችንም ብንሆን አማ ምን አሉ መጨረሻ ላይ ጥቅልማ من فعل كذا فهو مشرك من فعل كذا فهو كافر ይሄ ይቻላል አሉ። ጥቅል በሆነ መልኩ ለምሳሌ ከአላህ ውጭ የሚያርድ ካፊር ነው፣ ከአላህ ውጭ የሚያርድ ሙሽሪክ ነው፣ ከአላህ ውጭ እስቲጋሳ የሚጠይቅ ሙሽሪክ ነው፣ ከአላህ ውጭ ዱዓ የሚያደርግ ሌሎችን ድረሱ ላይ የሚል ሙሽሪክ ነው። ናም ጥቅል በሆነ መልኩ ትላለህ የትኛውም አካል ማለት ነው። እናወግዛለን፣ እንቃወማለን። ላኪን አንድን ግለሰብ እሱ ራሱን ጠቅሶ አንተ ሙሽሪክ ነህ ለማለት የእውቀት ባለቤቶች እነሱ ናቸው ጉዳዩን መርምረው የሚሰጡበት እያለ እኮ ነው። እነሱ ከሰጡበት በኋላ እኛም እንከተላለን የእውቀት ባለቤቶችን። ኢዘን አህሉል ዒልም እነሱ ባሉት እኛም እንጓዛለን። አይ ይሄ አካል እንደዚህ እንደዚህ ነው ሁክም ተሰጥቶበታል ካሉና አህለን ወሰህለን። አማ የትኛውም አካል ተነስቶ በራሱ هذا امر لا يجوز አሉ። ይሆን አይደለም ሼክ ሷሊህ አልፈውዛን ይሄን አሳጥሬ የሳቸውን ያመጣሁት የሌሎችም ዑለሞች አለ ግን እሳቸው ላይ የሚባል ብዙ እንትኖች ስላሉ ነው በሚዲያ ላይ የሚያራግቧቸው ነጥቦች ስላየው ነውና የሳቸውን ንግግር እዚህ ጋር ቀንጭብ ያመጣው ማለት ነው። ካቱም እሳቸው ሼክ ሷሊህ አልፈውዛን ዑዝር ቢልጀህል የሚባል ነገር የለም ብለዋልና ጥረገው የፈለከውን አካል ሙሽሪክ በለው የሚባል ነገር አለ። ሼክ ሷሊህ አልፈውዛን እናንተ ባላችሁት ማረዳት ተረታችሁትም ከሆነ ላኪን የምታከፍረው አንተ የትኛህም ግለሰብ ተነስተህ አይደለም ማለት ነው። ሐቂቀተን ማለት በዚህ ጉዳይ ላይ ለድንቅናቻ ያላቸው ወንድሞች እህቶች ካሉ ማሻአላህ አላህ ይጨምርላቸው ለድን ያላቸውን ቅናቻ ማለት ነው። ለሁላችንም ለድን አላህ የምንቀና ያድርገን። ላኪን ግን ሁሉም ነገር ምን አለው ሚዛን አለው። ኢዘን ያ ሚዛን የምንለካው በዑለሞች ፈህምሁም ማለት ነው፣ ወደ ዑለሞች አረዳድሁም ማለት ነው። እና ኢንሻአላህ ሱአል ላይ ብዙዎቻቸው የተደጋገመች ናት ከሚለ አንግል ነው ማለት ነው። هذا والله اعلم